ተቀበል በሞትኩት። ሁላችንም ማስመሰያዎች ነን። ማስመሰል ከባድ በሽታ ነው። ማስመሰል ማለት እንደ ስልክ ከቨር ማለት ጭራሽ የሬዲዮ ጣቢያ ስራ አስኪያጅ ላንተ ቆሞ ሊከራከርልህ ሲገባ ሰሞኑን በዚህ ጦርነት ያን የአላቅሳ መስጊድ አራቱንም መግቢያ ዘግተዋለች እስራኤል። ዓላማ ያን ቤተ መቅደስ መስራት። መስጊዱ እስራኤል የምትባለው ኢትዮጵያ ናት። እንዴት አሁን እሱ ነው ብዙዎችን እያከራከረ ያለው። ታቦተ ጽዮን ወደ ኢትዮጵያ መጣ። ልጨርስና ወራለሁ ላይቭ አልሰደኩትም። ያመንኩበትን የተናገርኩት ፊት ለፊት ነው የተናገርኩት። አሁን ፊት ለፊት አለው። እነዚህንና ሌሎች ዝግጅቶችን አቀናብሬ ይዤ መጥቻለሁ። ተከታተሉኝ ዘንድ በአክብሮት ተጋብዛለሁ። ላይክ በማድረግ ከጀመራችሁ ምስጋናችሁ የላቀ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እንዴት ቆያችሁ? ወደ መጀመሪያ ዝግጅቴ ከማለፌ በፊት ያሲኖ እንግዲህ እየሞከርኩ ነኝ ብሎ ካስደመመን በኋላ ዛሬ ደግሞ ተቀበል እኔ ነኝ ታክሲ ከፋይ ለዛች ለእህቴ ይለናል። መልእክቱ አንቺ ልብን ሳይሆን ሰውነትን ሳይሆን ማንነትን ሳይሆን ኪስን፣ ሀብት ንብረትን፣ አላፊ ጠፊውን በምድር ቀሪውን የዓለምን ንጉሥ ገንዘብን አይተሽ ተጓዝ የምትጓዥ እህቴ ሆይ አስተውይ፣ ለስጋም ለነፍስሽም የሚያዋጣውን ሰውነትን፣ ማንነትን፣ ፈጣሪን አስቀድሚ የሚል ሆኖ እናገኘዋለን። ተቀበል በሞትኩት። ሰምቻለሁ እንዳገባሽ። ጎጆሽ እንዴት ቀና። ልጆችሽ አደጉ፣ ባል ትዳር ስጤና። ያዝማ ረዳት ሂሳብ ከኔ ቁረጥ። ለከፈለላት ነው ልብና ጆሮዋን ባንድ ቀን መሰጥ። ያዝ በሞት ያዝ ጠንካ ተቀበል በሞትኩት። አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት። መልእክቱ ውስጥ ነፍስ ድረስ ይሰማል ካስተዋልን። ግን እኛ እናስተውልም። ልበቢሶች ነን፣ ማስተዋል የተሳነን፣ ይልቁንም አስመሳዮች። ሁላችንም ማስመሰያዎች ነን። ማስመሰል ከባድ በሽታ ነው። ማስመሰል ማለት እንደ ስልክ ከቨር ማለት ነው። አንተ አሁን የምታወራው በስልክህ ነው ወይስ በከቨሩ ነው? በስልክህ ነው የምታወራው። ከቨሩ ምንድነው? ቢወድቅ እንዳይሰበር መከላከያ ነው። ማስመሰል ማለት በሸሚዝ ላይ ኮት መደረብ ማለት። ይህ ማለት እውነተኛ ማንነትህን ቀብረህ እውነተኛ ህይወትህን ሰውረህ ዕለት ተዕለት የምታደርጋቸውን መንፈሳዊ የጉዞ ሂደቶችን በየዕለቱ የምታከናውናቸውን ዕለታዊ ተግባሮችን ሰውረህ ለግልህ የራስህ ዓለም በሰዎች ዘንድ ደግሞ ሌላ ዓለም የምትገልጥበት መርዛማ ህይወት ነው ማስመሰል። እናመሰግናለን አባታችን። እንግዲህ በተለይ በኢትዮጵያ ውስጥ ሳያስመስሉ መኖር ይከብዳል ነው የሚሉት። ለምን ከተባለ ያንተን እውነታ ወስደው ሐሰተኞች ስለበዙ ያንተን እውነታ በዛ በሐሰታቸው ይደብቁታል። ስለዚህ አስመስለ መኖር ትገደዳለህ ይላሉ። ወደ መጀመሪያ ዝግጅቴ ሳልፍ ጋዜጠኛው አሉላ ፍሬው ምንድነው ሲሆነው? የስፖርት ጋዜጠኛው አሉላ ፍሬው ሰሞኑን እንግዲህ የማንቸስተር ደጋፊና የኦርቶዶክስ እምነት ተከታይ ያልሆነችን ሴት አላገባም በማለቱ ከስራው ታግዷል። ክስም ደርሶታል። እንግዲህ ምንድነው እሱ እየሆነ ያለው? በኦርቶዶክሳዊ ላይ እጅግ የጸና ብርቱ ፈተና እንደደረሰ ነው። እንግዲህ እየተሳደዱ እንደሆነ ይህ በቂ ማስረጃ ነው። ብዙ እልፍ አላፍ ማስረጃዎችን ማቅረብ ይቻላል። በተለይ በአሁን ሰዓት በአርሲ ብዙ መከራ እየደረሰባቸው ነው። ኦርቶዶክሳውያን እየታረዱ ነው። ብዙ መስዋዕትነትን እየተቀበሉ ነው። ይህ ደግሞ ቀጥታ መሀል ከተማ ላይ የሚደርስባቸው ተጽዕኖና ጫና ነው። ይህ ግልጽ ነው እና የሌሎች እምነት ተከታዮች እኮ መከላከያም ሁሉ ድጋፍ እና ጥበቃ ሁሉ እያደረገላቸው እንዳለ እያየን እየተመለከትን ነው። ስለዚህ ይህ እስከምን ያስኬዳል የሚለው አንድ ሌላ ጥያቄ ይሆናል ማለት ነው። እንደ ሀገር እንቀጥላለን ወይ የሚለው እንደ ጥያቄ ያው የሚቀርብ ነው። ማንም የሚያቀርበው ነው። ጭራሽ የሬዲዮ ጣቢያ ስራ አስኪያጅ ላንተ ቆሞ ሊከራከርልህ ሲገባ በጥበቃ እንዳትገባ ወይ አንተ ትለቃለህ ወይ እኔ እለቃለሁ ማለት ምን ማለት ነው? እዚህ ኤቲካል ስራ አስኪያጇ ወይዘሮ ሳራ ሞገስ ትባላለች። እኚህ ግለሰብ ስቱዲዮ እንዳትገባ በጥበቃ እስከ ማባረር ደርሳ ነበር። ግን ምስጋና ለወንድሞቼ ለግርምሽና ለሶፊ አሉላ ማይገባ ከሆነ እኛም ስቱዲዮ አንገባም፣ ስራውንም አንሰራም፣ እንወጣለን፣ ለቀን እንወጣለን በማለታቸው ምክንያት የዛን ጨዋታ ዩናይትድን ከበርንማውዝ አስተላልፈዋል። አንድ ሁለት ብለን እንቁጠር ካልን አሉላ ላይ የሆነውን ነገር አንድ ብለን አንጀምርም። ይልቁንም እልፍ ነገሮች በእኛ ላይ ሆነዋል። በኦርቶዶክሳውያን ነው ላይ እየሆነም ነው፣ ወደፊትም የሚሆን ነው።
አሁን ላይ የሆነ ካለ ውስጥ ደግሞ የማፊያዎቹ ግሩፕ ማለትም ሐሳዊ ነቢያት ነን ባዮች በጋርድ የሚንቀሳቀሱት ይልቁንም እግዚአብሔርን እየሰበኩ በእግዚአብሔር የማይተማመኑ ጋርድን ቀጥረው በጋርድ የሚንቀሳቀሱ አለፍ ሲልም በመከላከያ የሚጠበቁ የሚታጀቡ አሁን ደግሞ በወንድማችን አቤል ላይ እነሆ ተነስተውበታል። ጋርዶቻቸውን ልከው ምናልባትም ሊያሳፍኑት ወይንም ደግሞ ሌላ ነገር ሊፈጽሙበት። ተከታተሉት። እና የወታደርነት ክብር ነው። ልጨርስና እወራለሁ። ላይቭ አልሰደብኩትም። ያመንኩበትን ነው የተናገርኩት። ፊት ለፊት ነው የተናገርኩት። አሁን ፊት ለፊት አለው። ና እናውራ እኮ እዚህ ጋር ብለን እናውራ። ችግር የለም። ወይ ልጨርስ ጠብቀኝ ወይ ደግሞ ቁጭ ብለን እናውራ። ያፈሩት ምዕመን እንደዚህ ነው። አሁን ይሄ ወንድም ጋርድ ነው እና ጋርድ ነው በመማታት የሚያድናቸው ይመስለዋል። እኛ አባት ደግሞ እንዴት እንረሳለን? ኦርቶዶክሶች እስከ ሞት ድረስ እንደምንሳደድ እንዴት ረሳ ነው? ያሳድዱናል ይሉናል። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገለናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ፈሪሁላ ኦርቶዶክስ ሆነ ትፈራለህ፣ ትንቀጠቀጣለህ፣ ትሽሞደመዳለህ። ወደ ዓለሙ ዜና ሳልፍ ወደ መካከለኛው ምስራቅ ጦርነት ይወስደኛል። እንግዲህ መካከለኛው ምስራቅ ጦርነት ላይ እስራኤል፣ አሜሪካና ኢራን እየተዋጉ እንዳለ የምናውቀው ጉዳይ ነው። ነገርየው ወደ አፍሪካም እየተሳበ ያለ ይመስላል። እንግዲህ የኡጋንዳው መሪ ከእስራኤል ጎን ነኝ የሚል መረጃን ካሰራጨ በኋላ ኢራን ደግሞ ዛሬ ላይ በጅቡቲ የሚገኘውን የአሜሪካ ጦር ቤዝ ጥቃት ሰነዝርበታለሁ ብላ መረጃና አሰራጭታለች። እንግዲህ ለፕሮፓጋንዳ ይሁን ለሪያሊቲው ባይታወቅም እንግዲህ ነገርየው የተባባሰ ያለበት ሁኔታ ነው። በነገራችን ላይ ከትላንትና በስቲያ በቴል አቪቭ ሰማይ ላይ ጥቋቁር አሞሮች ታይተው እንግዲህ እስራኤል ምን ሊወጣት ነው የሚል አንዳንድ ባህላዊ መላምቶችም ሲካሄዱ ቆይተዋል። በቴል አቪቭ ሰማይ ላይ የታየው ትዕይንት ዛሬ መነጋገሪያ ሆኗል። በሺዎች የሚቆጠሩ ቁራዎች ከተማዋን ወረውት ውለዋል። በብዙ ባህሎች ይሄ እንዲሁ ተራ ነገር ሳይሆን ትልቅ ምልክት ነው ይባላል። ቁራዎች በዚህ መልኩ በብዛት ሲበሩ ማየት በብዙዎች ዘንድ እንደ መጥፎ ዜና ወይም አንድ ትልቅ ነገር ሊፈጠር እንደሆነ ማሳያ ተደርጎ ይወሰዳል። የታሪክ ተመራማሪዎችና የባህል አዋቂዎች ቁራን የጦርነት ወይም የጥፋት ምልክት አድርገውም ይገልጹታል። በሌላ በኩል ደግሞ ይሄ አጋጣሚ ብቻ ሊሆን ይችላል የሚሉም አሉ። ነገር ግን በአሁኑ ወቅት በመካከለኛው ምስራቅ ካለው ከፍተኛ የጦርነት ውጥረት ጋር ተዳምሮ ይህ የቁራዎች በቴል አቪቭ ሰማይ ላይ በቡድን መብረር ብዙዎች ትልቅ ስጋት ፈጥሯል። ተፈጥሮ የሆነ ነገር እየነገረችን ይሆን? የእስራኤል ጦርነት ዋነኛው ዓላማ ምንድን ነው? እሱ ከተባለ የሰለሞንን ቤተ መቅደስ ማነጽ ነው። ያ ደግሞ ይሆን ዘንድ አይቻልም ነው እያሉ ያሉት መምህራችን። እስራኤል እና አሜሪካ ከኢራን ጋር የከረረ ጦርነት ያሉበት ጊዜ ነው። እስራኤል እንደሚነገርላት አንዷ ዓላማዋ 70 ዓመተ ምህረት የዛሬ 1800 ምናምን ዓመት በፊት የፈረሰውን ቤተ መቅደስ 1900 ዓመት በፊት የፈረሰውን ቤተ መቅደስ እንደገና መስራት ነው ዓላማዋ። ቦታው ላይ እግዚአብሔር ፈቅዶላቸው እስላሞቹ የአላቅሳ መስጊድን ሰርተውበታል። ሰሞኑ በዚህ ጦርነት ያን የአላቅሳ መስጊድ 4ቱንም መግቢያ ዘግተዋለች እስራኤል። ዓላማዋ ያን ቤተ መቅደስ መስራት ነው። የቤተ መቅደስ መስራት ዋናው ዓላማ ደግሞ ክርስቶስ ከዚህ በፊት አልመጣም አሁን ይመጣል የሚልና ሐሳዊ መሲህ የሚመጣው ሐሳዊ መሲህ እንደመቀበል በእኛ ሐሳዊ መሲህ በእነሱ ደግሞ እውነተኛ መሲህ የሚመስላቸው ለመቀበል የሚያደርጉት ዝግጅት ነው። ስለዚህ በዕለተ ምጽአት አንዱ ጠንካራው የቤተ ክርስቲያን ትምህርቷ ቤተ መቅደሱ ፈርሷል፣ ዳግመኛ አይሰራም። እስራኤል በቴክኖሎጂ ልትረቅ ትችላለች፣ በጦር መሳሪያ ልትመጥቅ ትችላለች። እንደ አሜሪካና እንደ አውሮፓ ያሉ አያላት ከጎኗ ሊሰለፉ ይችላሉ። የብሉይ ኪዳን ቤተ መቅደስ ግን አይሰራም። እንዲፈርስ ያደረገው ማን ስለሆነ? እግዚአብሔር ስለሆነ። ዶክተር መስከረም ደግሞ አዲስቷ እስራኤል ኢትዮጵያ አይደለችም ወይ ትለናለች። ለምን ብለን እንጠይቃት። ተከታተሏት። አዲሲቱ እስራኤል የምትባለው ኢትዮጵያ ናት። እንዴት? አሁን እሱ ነው ብዙዎችን እያከራከረ ያለው። ታቦተ ጽዮን ወደ ኢትዮጵያ መጣች አይደል? እንደሚክዱ ስለታወቀ ማለት ነው። ቆይቶ ደግሞ ክርስቶስን ሰቀሉትና አረፉት። ስለዚህ ክርስቶስን አነገሰችው ኢትዮጵያ።
የመጀመሪያዋ ክርስቲያን ሀገር ናት በኢትዮጵያ። ይሄንን ባይ ዘ ዌይ ኦፊሻል ሂስትሪ ላይ ካቶሊኮች ውዝግብግብግብ አድርገውታል። ግን for the first time as a nation ክርስቶስን ንጉስ ብላ ያወጀች ኢትዮጵያ ናት። as a nation ኢንዲቪጁዋሊ አይደለም። ኢንዲቪጁዋሊም ብዙ የመጀመሪያ ለምሳሌ ኢትዮጵያዊ ጃንደረባ ከቀዳሚ ክርስቲያኖች መካከል ናቸው ኢትዮጵያውያን። ግን እንደ ሀገር ደግሞ ክርስቶስን ንጉሴ ነው የዚህ ሀገር ንጉስ ክርስቶስ ነው ብላ ያወጀች ኢትዮጵያ ናት። እዚህ ጋር በጣም ደስ የሚለው ታሪክ ምንድነው? እሱ እንግዲህ እስራኤሎች እንደሚክዱት ይታወቃል። ስለዚህ ያንን ስለሚያጌታ ታቦተ ጽዮንን ወደ ኢትዮጵያ መጣት። ቀጥሎም ያው ለመስዋዕትነት እንደመጣ ይታወቃል። ከተሰቀለ በኋላ ግማደ መስቀሉ እዛ ይቀር ዘንድ ስላልፈለገ ግማደ መስቀሉ ወደዚህ መጣ። በጣም የሚገርመው ታሪክ ደግሞ እንግሊዝ እንግዲህ እኔ ነኝ የመጀመሪያው ክርስቲያን ሀገር እያለች ነው ኢትዮጵያ ሆና ሳለ የታሪክ ሽሚያ በቤተ ክርስቲያናችን በዚህ በሰባተኛው ሰንበት ላይ ኒቆዲሞስ ተብሎ ከዮሐንስ ወንጌል ምዕራፍ 3 ላይ የሚነበበው የወንጌል ቃል እንዲህ ይላል። በመጀመሪያ ኒቆዲሞስ ተብሎ የተሰየመው ኒቆዲሞስ የተባለ ምሁረ ኦሪት የአይሁድ አለቃ ሌሊት እየሄደ ጌታን እነሆ ትምህርት እየጠየቀ ይማር የነበረ የጌታ ደቀ መዝሙር ነው። በመጨረሻም ይህን ክብሩን እግዚአብሔር አይቶለት በአርማቴም መሴፋ ከነበረው እነሆ ከዮሴፍ ጋራ ከባለጸጋው ጋራ ጌታን ለመገነዝ የበቃ ጌታን ለመንካት የበቃ ጌታን ለመዳበስ የበቃ ታላቅ ጻድቅ ነውና የዚህም ቅዱስ ሰው በረከት በሁላችን ላይ አድሮ ይኖር።